እናንተ ጋር ስመጣ ልጄን እያመመው ነው ግን ቆልፌበት ነው የመጣሁት አባታችን በጣም አስቸጋሪ ነው እንኳን የሰው ልጅ አውሬ እንኳን እንደዚህ ያደርግም ለምን አልነገርሽኝም ይሄን ቸግሮኛል ለምን አልሽኝ ትናንት ደውዬልሻል ነበር አይ በበሩ ላነደው ስል እምቢ አለ ቤቱ እንትኑ እሳቱ ማለት ነው አሁን በዛ ዞረና እምቢ ሲለው ከኋላ ዞረና ቤቱ ላይ ለኮሰበት ማለት ነው ምግብ እንኳን ከበላው ትናንት ጠዋት ነው የበላሁት ማታ ተነስቼ ነው ምጥምጣ የቃምኩት ማለት ነው አፌ እንዳይሸታኝ ማስቲካ ገዝቼ ነው እናንተ እንዳይሸታችሁ ብዬ በልቼ መጣሁት አሁን ሁሌ ሲቸገር ኪያ ያጬ ባለቤት ጋር ሄጄ ነው እሷን እነግራታለሁ ኪያ እንደዚህ ነው ካልኳት ብዙ ነገር ታረግልኛለች በጣም ልቤን የሰበረው ምንድነው ታውቃለህ እደውልላታለሁ ሁሌ እሷ ጣፋ አይደለች እንደዋወላለን እንዴት ነሽ ምን አዲስ ነገር አለ ትለኛለች ግን አንድም ቀን ይሄን ያህል ቸግሮኛል አለችኝ አልነገረችኝም አይዞሽ በጣም ቁርስ አልበላሽም ትናንትናም ጀምሮ ራትም አልበላሽም የሆነ ነገር ኢንተርቪውን እንቀጥለው ወይስ ምግብ ይምጣልሽ ምግብ ትንሽ አርሜኒያ እኮ ልዩ ናት ቅድስት አርሴማ አለቻት 93% ህዝቧ ኦርቶዶክስ ቅዱስ ጎርጎርዮስ አርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ 011-662-2922 0988-383838 0953-44-40 ሲምባ ትራቭል እንደ ታዛዥ ልጅዎ እግረኛው ፖድካስት ላይ ናቸው ተመልካቾቻችን ላይክ ሼር ሰብስክራይብ ሁሉ ያፈየ ያዛል እንደዚህ ስል ላይክ ሼር ሚለው ላይ ላይክ ሼር ሰብስክራይብ ሶስቱ ማድረግ ማስደረጉን አትርሱ ሚለው እንደ ተክልዬ ዛሬ እንግዳለን ሰላም ነው ደንሽ እንግዳለን አዎ ከሩቅ አገር ነው የመጣችው በጣም ረጅም የሆነ ታሪክ አላት እና እኔ ረጅም ናት በጣም ቁመቷም ረጅም ነው አልዬ ብሎ ነው ቤተሰቦቿ ጓደኞቿ የሚጠሩትና በጣም ደስ አለኝ አልዬ ብዬ ነው መጣራት እኔ ማለት አልዬ ሙሉ ስሟን ንገሪንና ወደ ቁልምጫው እንቀጥልበታለን ሙሉ ስሟን ግን ፎርማል እንዲሆን አለምነሽ ደበሌ ትባላለች አለምነሽ ደበሌ የባህር ስሟ ደግሞ አልዬ እንዳልኳት እኔ አንቺ እንዳልሻት እንዴት አለሽ እግዚአብሔር ይመስገን ደህና ነሽ ደህና ነኝ እግዚአብሔር ይመስገን ኪም ስትል እንደነበረው ረጅም ታሪክ አላት አለች ቀድማችሁ ስለተገናኛችሁ ስላወራችሁ ነው የታሪኩን ረጅምነት እሷ የገለጸችው እኔ አሁን እያየሁ ያለሁት ግን ረጅም ቁመትሽን ነው ቁመትሽ ለጋኖ የሌለው ሰንደቅ ያሰቅላል ደህና ነሽ እግዚአብሔር ይመስገን ከርዝመትሽ ጋር የተገናኘ የምትነግሪን ነገር አለ ከርዝመቴ ጋር ብዙም አይደለም ግን በመንገድ ሲሄድ ብዙ ሰዎች ዞር ብሎ ያዩኛል እሺ ምንድነው እስከ ዛሬ ነው ራሴ ምንድነው ሰዎች የሚያዩኝ ብለ አንድ ልጄ ከኔ ጋር ሲሄድ ሁሌ ጠይቋለሁ ማለት ለምንድነው የሚያዩ ረጅም ስለሆንሽ እኮ ነው ለዚህ ነው የሚያዩሽ ይለኛል እንጂ ሌላ እንኳን የለኝም ብዙ ሰው ያኛል በተቀመጠበትም ያዩኛል ይሄና ረጅም ነኝ ደብዬ ራሴን ታዝባለሁ ማለት ነው ሜትር ከስንት ነሽ ተለክተሽ ታውቂያለሽ አላውቀው ተለክቼ አላውቅም አዎ በጣም ግን ረጅም ነሽ ለሞዴል ረጅም ነሽ እስኪ እኔ ሻንዴ ላስቸግርሽ ቆይ እስኪ ወደ እዚች ጋር እዴ እንትናችንን አለፈ በጣም ረጅም ነሽ ቁጭ በየኔት አዎ አሊ
ረጅም ነሽ ስላልተለካቸው እኛ ለመለካት ያክል ነው። ግድግዳው ስንት ነበረ? ይሄ 2 ሜትር በቃ ልትነካው ምንም ስላልቀረ ከ80 ምናምን አካባቢ 90 ከ70 ምናምን ከ70ማ አይደለም ከ70ማ እኛም ልንደርስ ትንሽ ተንጠራርተን እንደርሳለን። ከ80 ምናምን ነሽ 80 አልደርስም። ትደርሻለሽ። ኧረ ተይ ግድግዳው ከዛ በኋላ እኛ እንትን እንለዋለን ታያለሽ። ይሁን ለማንኛውም ግድግዳው ትልቅ እንትን ቁመትሽ ጉዳይ ትልቁ እንትን አይደለም። ይሄ ቁመት ያው ባንቺ ጥረት ባንቺ የቤት ስራ የመጣ አይደለም፣ በተፈጥሮ ነው። የኔ ማጠር የኔ መዛነፍ በተፈጥሮ እንደመጣው ሁሉ ቁመትም በተፈጥሮ ነው የሚመጣው። ያን ያክል የሚያከራክር ጉዳይ አይደለም። ረጅም ነሽ ለማለት ያክል ነው። አልዬ ታሪክሽን ልንሰማ ተዘጋጅተናል። መጀመሪያ ለኔ የደወልሽው አባቴ እንድሞትለት እኔን በቃሉ አልደግመውም፣ ግን ይሄኛውን ልለፈው ቃሉን ልለፈውና ድርጊቱን ልግለጸው። ቤቱን በሳት አያያዘው አለችኝ። በጣም ደነገጥኩ። እኔ ነኝ መጀመሪያ ያወራኋት። በዛ በኋላ ደግሞ ለምን ይሄን አደረገ የሚለው ታሪኩ መሀል ላይ ያለው ብዙ ነው። እሱን ለመስማት እንደገና ደግሞ አሁን ያለሽበት ህይወትሽ የ9 ዓመት ልጅ አለሽ። ከተወዳጁ የኦሮምኛ አቀንቃኝ ድምፃዊ ሃጫሉ ሁንዴሳ አፈሩ ይቅለለው ሞቷል፣ በህይወት የለም። ከሱ ባለቤትም ጋር በዚህ ይሄ ችግሯ ምክንያት ሆኖ ተገናኝታ የነበራቸው ግንኙነታቸው ታሪክ አለ። እሱንም እንሰማለን በዝርዝር። ስለዚህ ከየትኛው እንደው ይሄኛውን ወደ በኋላ እናምጣው። ካንቺ አስተዳደግና ከገጠመሽ ነገር የተወሰነ ከአባትሽ ጋር ምንድነው የተፈጠረው? ስፔሲፊክ ቦታውን ደግሞ ንገሪን። የት አካባቢ ተወልደሽ እድገትሽ እንዴት እንደነበረ ባጭሩ ንገሪንና ቤት በሳት ማያያዝ ምን አመጣው የሚለውን እናወራለን። ያው እኔ የተወለድኩት አምቦ ነው። አምቦ ሆነ ትንሽ ገጠራማ ናት። እዛው ተወልጄ ነው ያደግኩትና እስከ 12 ዓመቴ እድሜ እስከ 12 ዓመት እስከ ደርስ ድረስ በስቃይ ነው ያደግኩት። አባታችን በጣም አስቸጋሪ ነው። እንኳን የሰው ልጅ አውሬ እንኳን እንደዚህ አያደርግም። አባቴ እንደዚህ ሊያደርግ የቻለው ትልቁ ነገር ከእናቴ ጋር በጣም ይጨቃጨቃሉ። እኔ ደግሞ ልጅ ሆኜ ከኛ ከቤተሰብ ሴት 6ኛ ነን። ከ6ኛ ነው የተወለድኩት። ከኔ በፊት ያሉት ወንዶች ናቸው። ሴት እኔ ብቻ ነበርኩኝ በዛ ሰዓት እና እናቴን ሲያሰቃያት ብዙ ጊዜ አያለው እኔ ልጅ ሆኜ ማለት ነውና እናቴን በጣም ነው የምወዳት። ሲያሰቃያት ብዙ ነገር ሳደርጋት እንትን ስለምል ሁሌ ይከታተላሉ ማለት ነው። አባቴን ስለሚከታተለው እንደ ይገላታል ብዬ ስለሚከታተለው እኔም በጣም ይጠላኛል እኔ። ከዛን አንድ ቀን የሆነ ጥል ተነሳና ቤት ውስጥ ከሷ ጋራ ብዙ ጊዜ ነው ግን ይሄን ምል ብዙ ጊዜ ነው ፉከራ እገላችኋለሁ ጨርሳችኋለሁ ምለውን ማለት ነው። የሆነ ቀን ከእናቴ ጋራ ተጣሉና እሷን ሊገላት ስል ውጪ ብዬ እሷን አስወጣዋት። እሷን አስወጥቻት እሷ ወጣችና አያቴ ቤት ገባች። እዛው ፊት ለፊት ነው። ከዛን እዛ እሷ ገባችና እሱ የሆነ ቦታ ሄዶ መጣ። ተመልሶ መጣና እኔን የሆነ ሰው ጋር ቆሜ ነበረና እኔ ባይዘዌ ከሰው ጋር እንዲገናኝ አይፈልግም። ከማንም ከጎረቤትም አልገናኝም። ስራ እሰራለሁ። እኔ ለስራ አልደረስኩም፣ ግን በጣም ከባድ ስራዎችን ነው የምሰራው እኔ። ከዛም መጣና አየኝ ከሰው ጋራ ማለት ነው። ነይ ግቢ አለኝ። አስገባኝ ቤት ገባው። እሱ ሲመጣ ባይዘዌ እኔ ሮጬ ነው ወደ ቤት የሚገባው። ከዛን ገባን። መሸ። ወደ መሻሽ ነው። ጭቅጭቅ ተነሳ አሁንም ማለት ነው ቤት ውስጥ። ጭቅጭቅ ስነሳ ወደ እኔ ነው በቃ። እናቴ አሁን ወደ እኔ ነው በቃ ይገላ እኔ ላይ ነው። አንቺ ነሽ ቀን እንደዚህ ያደረግሽው፣ ቀን እናትሽን እንደዚህ ያደረግሽው አንቺ ነሽ መሞት ያለብሽ ከዚህ ቤት ስልስ ፎክራ ቆየ ማለት ነው ማታ። ከዛም በኋላ ሸሸንና እኛ የሆነ ቤት ውስጥ ገባን። የራሳችን ቤት ነው።
እዛ ቤት ገባንና ዘግተን ቁጭ አልን ከእናቴ ጋር ማለት ነው። እናቴ ቀንም ደክሟት ነው የዋለችውና እሷ ገባችና ተኛች። አሁን እሷ ስተኛ መጣ፣ እሳቱን አነደደና በበሩ ፊት ለፊት በዚህ አቅጣጫ መጣ። በዛ እሱ በመጣበት መንገድ ንፋስ የለም፣ በእንትኑ በኩል በበሩ በኩል ማለት ነው። እናቴ በጣም ደክሟት ተኝታለች። ከዛን እሱ መጣና በበሩ ላነደው ስል እምቢ አለ ቤቱ እንትኑ እሳቱ ማለት ነው። አሁን በዛ ዞረና እምቢ ሲለው ከኋላ ዞረና ቤቱ ላይ ለኮሰበት ማለት ነው። በጋ ነው፣ በዛ ላይ ወደ ጥር አካባቢ ነው። እህል የሚወቃበት ሰዓት ነው። የተከመረ ክምር እህልም አሉ፣ ከቤቱ ኋላ አሉ፣ ከፍቶች አሉ። ባይዘዌ ብዙ ንብረት ያለ ሰው ነው። ያንን ቤት አቀጣጠለ። ከዛ ቤቱ ተቀጣጠለ። በቃ ሁሉ ልንወጣ ስንል በሩ ተቆልፈዋል ከኋላ ማለት ነው። አሁን ከዛም ቤት ውስጥ በጎች ምናምን ነበሩ። እነሱም ሰውነታቸው ላይ እሳት እየወረደ ተቀጣጠለ። እኛ ባይዘዌ ትንሽ ውሃ ነበረና ቤት ውስጥ ብርድ ልብስ ውሃ ውስጥ ነክረን ነው ራሳችን ላይ ያረግነው ማለት ነው እሳቱ ስነድ። ከዛ ያ ከፍቶ በጎቹ ሁሉ ነደዱ። በቃ ቤቱ በሙሉ ነደደ። እሱ ብቻ አይደለም ከሌላ ጋራም ተያያዘ እሳቱ። ሰው ወደኛ አይጠጋም፣ በሩ ቁልፍ ነው፣ ከኋላ ቆልፎታል። የራሱን ከፍቶች ምናምን ይዞ ወጥተዋል። ከግቢ ውስጥ እንዳለ ጠራርጎ ይዞ ወጥተዋል። ሰው ወደዛ አይጠጋም ወደ ቤቱ። አንድ ጊዜ የሆነ ጥይት ምናምን የሚለቅም ነበረ በሆነ እሳትና ቤት ውስጥ የሆነ መሳሪያ ምናምን ነበረው። ያ ይፈነዳል በማለት ሰው ሸሽቶታል፣ እኛም ማለት ነው። ከዛን አንድ እናት መጡና እንደምንም መጥረባ ቤት ውስጥ ከበሩ ደጅ አስቀምጦ ነበረ። ራሱ ሲመታ ነበረ መጀመሪያው። ያንም መጥረባ አንስቶ ቀኑ ሚካኤል ቀን ነው። እሳቸው በሩን ሲመቱት ለሁለት ተሰነጠቀ በሩ ማለት ነው። ከዛን እነሱ ገቡና ጎትቶና ወጡ። እግዚአብሔር እንደዚህ አድርገው አተረፈን። የነዛ ቤቶች ወደ 4 ቤት ምናምን እህል ሁሉ ከፍቶች ሁሉ ነዶ አለቁ። ቤት ውስጥ ከኛ ጋር የነበሩት ማለት ነው። አባቴ ይሄን ብቻ አይደለም ብዙ ነገር ነው። መሳሪያም ተኩሶብኛል። እኔ ልጅ ነኝ፣ ሕፃን ነኝ። ሞትን እንኳን ማላውቀውም በዛን ሰዓት ማለት ነው። ሞት ምን እንደሆነ እንኳን ለይቼ አላውቀውም። ወደ አንቺ ነው መሳሪያው? አዎ እናቴም ነበረች ከሷ ጋር። እሷን እየተጣላ እያለ ቀምሷን ጎተትኩት እኔ ከስሯ እየሄድኩ ማለት ነው። ከዛ እቺ ልጅ በቃ ለእኔ እንትናት አለና መሳሪያ ይዞ አንስቶ ተኮሰ ማለት ነው ወደ አንቺ። አዎ እናቴ ስር ነኝ፣ እናቴም አለች። ያ መሳሪያ ግን አላገኘንም። እግዚአብሔር አተረፈን። ይሄ አባት አይደለም ብዙ ነገር አድርጎናል። ይሄ ትንሹ ነገር ነው። በቃ ከባድ ነው ያደረገው እሱ። እንደዚህ እያልን ቀጠልን ለብዙ ጊዜ። ከዛም በኋላ እናቴ ለምና ማለት ነው አሁን ሌላ ሀገር አጎት ዘመድ ነበረኝና እሱ ጋር እንዲሄድ ምናምን አለች። ከዛም በኋላ ወንድሜ ነበረ ታላቅ ወንድሜ ውሰዳት ይገልብኛል አለች። ከዛን እሱ እምቢ ስለኝ በሌላ ቀን ወደዚህ መጣው እሱ ጋር ማለት ነው። እሱ ጋር ሲመጣ ያ ሰቀቀን ነው፣ ያ ዱላ ነው፣ ያ ሞት ነው እንጂ ስራ ወንድ ልጅ የማይሰራ ነው የምሰራው። ብዙ ችግር ነበር። እንኳን እኔ አይደለም ወንድ እንኳን አይሰራም። እሱ የሚያሰራኝ ስራ ከባድ ነበር። ለዛሬ ህመም የሆነኝ ራሱ እሱ ነው። ከነሱ ጋር አልገናኝም፣ አልሄድም። ማንም እናቴ በነበረችበት እሷ ብቻ ናት የምትጠይቀኝ። አገሩን አላቅም፣ ወዴት እንደሚኬድ የት እንደሆነ አላቅም። እሱ አስተምራታለሁ ብሎ ያመጣኝ ግን ትምህርትም ይሄን አይደለም። እኔ በራሴ ጉልበት ነው እየሄድኩ የምማረው። አንዳንዴ በቃ ጣፍቼ ምናምን ተደብቄ ነው እንጂ ትምህርትም አላስተማረኝም። እሱም በቃ እሱ ጋር መጥቼ ብዙ አመት ነው የተቀመጥኩት። አንድ ቀን እረፍት አግኝቼ አላቅም። እንጨት ያስቆርጠኛል፣ ስብንቶ ያሸክመኛል። ስብንቶ ከመኪና ላይ የማወርደው እኔ ነኝ።
አሁን እኔ ሲቀመጥ ቀና ብዬ ወዳላ መቀመጥ አልችልም። ወደፊት ነው ዘመድሽ ማለት ነው። ከአባትሽ ጋር ወዳለው አንዴ እንመለስና እናጥረው አይደለም። አሁን በምን ሁኔታ ናችሁ? በኋላ ሳንቺ አድገሽ አሁን ትልቅ ሰው ሆነሻል፣ የልጅም እናት ነሽ። አወቅሽው ምክንያቱን ምንድን ነበር? እንደዛ ከአባትሽ ጋር እንደዛ አምነን ማለት ነው እንግዲህ ይሄ ሆነ አባት ይሄን ያደርጋል ብሎ ማመን ይከብዳል። ደግሞ አንዳንድ ጊዜ የተለየ ነገር ይፈጠራል በዚህ ዓለም። ከዚህም የከፋ ነገር ሰምተን እናውቃለን። ግን ምክንያቱን አወቅሽው? እንደው ምናልባት እሳቸው በሙሉ በጤንነታቸው ነው ይሄን የሚያደርጉት ወይስ የተለየ ነገር ሲኖር ነው? የተወሰነ ንገሪኝ እሱን። እኔ ስጠይቀው ሰውንም የምጠይቀው የለኝም። እኔ ይሄን የሚያስረዳኝም የለም። ግን አንድ በቃ አሁን ልጆች የራሳቸውን ሃይማኖት ምናምን መከተል ሲጀምሩ አሁን አንድ ልጅ ነው እኔን የሚያናግረኝ ከቤተሰብ ውስጥ አንድ የመጨረሻ ልጅ ነው። እሱ ወደ ሌላ ሃይማኖት ስለሆነ በቃ የሚያወራኝ ሌላ ነው። እንደዚህ እኮ ቸርች ሄጄ እኮ ቤተሰብሽን እንደዚህ የሚበጠብጡ እኮ የሰው እጅ ነው፣ አባታችሁ እንዲህ ያደርጋችሁ እንድትበታተኑ የሚያደርጋችሁ እንደዚህ ያደረጉባችሁ ነው፣ ለዚህ ነው አባታችሁ እንደዚህ ሆነ ይሉናል እዛ ሲሄድ ይለኛል እንጂ መንስኤው ምን እንደሆነ እስከዛሬ ራሱ አላውቀውም። ግን አባትሽን ተወጃቸዋለሽ? እንደ አባት አባዬ ብሎ መጥራት፣ አባቴ መከታዬ ብሎ። ሴት ልጅ ደግሞ አባቷን በተለየ ትወዳለች። ኪም ለአባቷ ያላትን ፍቅር አውቃለሁ። እንዲያውም እሷ መሄድ አልችል ስትችል ወይ ኪም ወደ አንቺ ነው የምታመጪው አባትሽን። ሳታይ መዋል መንከባከብ ምናምን ስትፈልጊ ይሄን የአባት ፍቅርሽንም በዛው እንድትነግሪኝ ብዬ ነው። በእርግጥ ሌሎች አባታቸውን አባታችን ብሎ ሲጠሩ እኔ በጣም ነው የሚሰማኝ። አባቴ ልጄ ብሎ ጠርቶኝ አያውቅም። እኔ ግን መጥራት ፈልግ ነበረ። የሆነ ሰዓት ታምሜ የሆነ ቦታ ሄጄ ነበረ ወደ ገዳም። በጣም ነው የሚፈልግ የነበረው። ብዙ ሞክሬ ነበረ። አንድ ቀን ልጄ የሚለኝ ሰውማ አይቼ አላቅም፣ እሱም ብሎኝ አያቅም። ወንድምም የለኝም፣ እህትም የለኝም። እህት የሚለኝ ሰውም የለም። በቃ ህይወቴ እንደዚህ ናት። ከተወለድኩበት ቀን ጀምሮ ሰው ይናፍቀኛል። ሞክሬ ያለው ግን ፍቃደኛ አይደለም። እንደው የሆነ ሰዓት ሄጄ ምንም ይበል ምንም ያደርግ ብዬ የጎረቤት ሽምግልና ልኬ ነበረ። አልፈልግም አለ። አይኗንም ማየት አልፈልግም አለ። ከዛን የሆነ ሰዓትም ደግሞ ደግሜ ጠየቅኩትና እንደዚህ የሆነ ኮርማ ምናምን ገዝታ ካላመጣች እኔ እቅር አላትም አለ። እኔ ደግሞ በዛን ሰዓት እኔ ለራሴም ገዳም ብዙ አመት ነው የተቀመጥኩት፣ ችግር ውስጥ ነኝና ላደርግለትም አልቻልኩም። ግን አልገደልኩትም፣ ምንም አላደረግኩትም። ለምንድን ነው እንደዚህ የሚለኝ አባት ከሆነ ብዬ እንደ መጽሐፍ ቅዱስም ከሆነ ሳው ላኪበት እምቢ ካለ ታይ ነው የምለው፣ ሌላ ነገር አይደለም። እና ጠይቄ ያለሁ ከዛን ወዲህ ምንም ከዛን ልጄን ከወለድኩ በኋላ ደግሞ እኔ ጠይቄ ማላቅም። ከዛን በፊት ነው የጠየቅኩት። እኔም ብዙ መከራ ውስጥ ነው ያሳለፍኩት። ከዛን ወዲህ አንቺ አባትሽን ነው እናትሽን ነው የምትመስዪው? እኔ እሱን ነው። አባትሽን ነው የምትመስዪው? እናቴ በጣም ቀይ ናት። እኔ እሱን ነው፣ ሌሎቹ እሷን ነው የሚመስሉት። ግን ፍቃደኛ አይደለም። በዚህ አጋጣሚ ልጆች ያውታል፣ ይሄን ቪዲዮ እግዚአብሔር ካለ ያውታል። ሌላ ችግርም ካለ አባቴም ሌላ ከሆነ እንድነግሩኝ ይፈልጋለሁ። ምን ያላቅም። ምክንያቱም የገዛ አባት እንደዚህ ልጆቹን በታትኖ እንደዚህ በትኖ እንደ አውሬ በቃ ልጁን አይጥልምና አጋጣሚ ከሆነ እነሱ ነግሩታል፣ እንድነግረኝ ይፈልጋለሁ። ምክንያቱም እኔ በዚህን ሰዓት ማንም አጠገቤ የለም። ማንም ሜዳ ላይ ቢወጥ የሚጠይቀኝ ሰው የለም። አክስት ሰው እኮ አባት ባጣ እናት ይኖረዋል፣ እናት ባጣ
አጎት ይኖራል። አጎት ቢያጣ ወንድም እህት ይኖራል። እኔ ምንም የለኝም። እኔ በዚህ ሰዓት የት ነው የምትኖሪው አሁን? ለ10 ዓመታት እዛው ነው አምቦ ስኖር የነበርኩ ማለት ነው። ኪያን ያወኳት ኪያን ራሱ የዛ 10 ዓመት ሞልቷታል። ኪያ ማለት ፋንቱ ደምጾ ናት፣ ያጬ ባለቤት ማለት ነው። ልጄ ከተወለደ እሷ ተለይታኝ አታውቅም። ከ10 ዓመት ሙሉ ተሰቃየሁ። እዛ የተወለድኩበት ሀገር ነው ግን አይመስለኝም። እኔ ሁሌ ብቻዬን ገባ ሲሄድ ልጄን በወገቤ ያዝዬ፣ ለቅሶም ሲሄድ በወገቤ ያዝዬ፣ ስታመምም ታምሜ ሆስፒታል ሲገባ እንኳን ልጄ ከኔ ጋር ነው የሚሄደው። ልጄ ታሞብኝ ግልኮስ ተሰክቶበት በአፍና በእጁ ተሰክቶበት መድኃኒት የሚገዛልኝ ሰው አጥቼ ግልኮሱን የአፉንም የእጁም ተሸክሜ ነበረ ሲዞር የነበረው። የዕጣ ፈንታዬ ግን ከባድ ነው እና እንደዛ ነው ያሳለፍኩት። አሁን የምኖረው በቅርብ ነው የመጣው፣ 2 ወርም አልሆነኝም። ጣፎ ነው ያለሁት። ምናልባት ስራ ሰራለሁ ብዬ ወደዚህ ነው የመጣሁት። ግን እግሬ ደግሞ ስራ ላሰራ አይቻልም፣ ያመኛል እግሬን ህመሙ የጀመረኝ እዚህ ዘመዴ ጋር ያለው ነው። ግርግዳ ቤት አፍርሶ ጭቃ ሲያስቦካኝ ነው ብስማሬ ወጋኝ ማለት ነው እግሬን። በዛ ምክንያት ነው ጀመረኝ። የዛን ጊዜ ትንሽ እንደመቁሰላልና ዳነ። ለብዙ አመታት እኔ ጸበል እጄ ነው የዳነልኝ። አሁን ነው ደም ስሬ እየተቋቋረ ምን እያለ በቃ ይህ ህመሙ እየበዛብኝ የመጣው። ማንም አያውቅም እንደሚያመኝ። እኔ ደብቄ ዝም ብዬ ነው የምኖረውና ወደ ሌላም ሊቀየርብኝ ይችላል ብዬ ስጋት ላይ ስለነበርኩኝ ወደዚህ መጣሁ። አልፎም ተርፎ ደግሞ ልጅ ያለ ያውቀዋል። ምናልባት አንቺ ልጅ ሊኖርሽ ይችላል። ልጄን ከተወለደበት ቀን ገና የ1 ዓመት ልጅ ሆኖ ነው በወገቤ ተሸክሜ ሰው መስራት ጀመርኩት። 3 ምጣድ መሀል ቆሜ ነው ልጄን ተሸክሜ የሚጋግር የነበረው ማለት ነው። ልጄ እንዳይራብብኝ አልፈልግም እና ለ10 ዓመታት ልጄ እንደ ማንኛውም ልጅ ነበረ ያደገው። እንደ ማንኛውም በቃ ይለብሳል፣ ይጠጣል፣ ይበላል። አሁን ግን ሰውነቴ እግሬ ከዳኝ፣ ጉልበቴ ከዳኝ፣ መስራትም አልቻልኩም። ሰው ቁመናዬን ሳይ ጤነኛ ነሽ ለምን አሰሪም ይለኛል፣ ግን ችግሬን አያውቁም። ልጄ ይሄን ስለማያውቁ አሁን በጣም ያዝናል እና ልጄንም እኔ ጉድቼዋለሁ። ሰው ቤት በሚሄድበት ሰዓት በጣም ነው የሚቆጣው። አንተን ለማሳደግ ብዬ እኮ ነው እንደዚህ የሚሆነው፣ አርፈ ተቀመጥ እያልኩት በቃ እንደፈለገ አይናገርም ልጄ። አሁን አንቺ ባይዘው የተሻለ የሆነ ሰዓት ብታናግሪ አሁን እንደ ልጆች በቃ ንቆ ነው አናግርሽም። ከኔ ጋ ነው ሁሌ በቃ ከኔ ጋ ማንም ደውሎ አይጠይቁም። አጎት ወይም ደግሞ የኔ ቤተሰብ የእሱ ቤተሰብ ደውሎ የአባቱ ቤተሰብም ደውሎ አይጠይቁም። በቃ ከኔ ጋ ሁለመናው ከኔ ጋ ነው። ግን ደግሞ ሰው ምን እንደሚሆን አይታወቅም። የሆነ ነገር ከሆንኩን የዛን ቀን ያው ሰው የሞተ ቀን ዘመድም ይኖረዋል። ቢመጡ ልጄን ባገኙ የኔን ዕጣ ፈንታ ነው የሚሰጡት፣ ምንም አይደለም፣ ሌላ አይደለም። ለዚህ ነው ከነሱ የራኩት። አሁን ልጅሽን የኢትዮጵያ ሕዝብ ዘመድ ይሁንልኝ ነው ጥያቄሽ? ዘመድ ይሁንልኝ። ምክንያቱም አሁን ብዙ ድርጅቶች አሉ፣ ግን ብዙ ጊዜ የምንሰማ እናት አባት የሌላቸው ነው የሚሉት። አሁንም ያው ነው። እኔ ቆሜ ነው የሚሄደው እንጂ ሞቻለሁ። ቁመና ይሄን ነው የሚያዩት። ምክንያቱም
ድርጅት ምን በህይወት እያለ ልጄን እንዲቀበሉ ይፈልጋሉ። እኔ በህይወት እያለ ማለት ነው። ምክንያቱም ያ የኔ ዕጣ ፈንታ በእርግጠኝነት ስለሚደርሰው ያውቃሉ የት እንዳለሽ? አሁን ቤተሰቦችሽ አያውቁም። ማንም አይደውልልኝም። ማንም ለበዓል ሰው ሲደዋወል እንኳን እኔ ቤተሰብ የልጅ የአባቱ ቤተሰብ ራሱ ደውለው እንኳን አለ ይሄ ልጅ የት ነው ምንድን ነው ችግሩ አይሉትም። ያውቃሉ ግን አባቱስ የልጅሽ አሁን የለም። እሱ ክስ ጀምሬ ነበረ። ክስ ከጀመርኩ በኋላ የለም። እሱ የት እንደሄደ አላውቅም፣ ግን ከሀገር ውጭም ነው እያሉኝ ነው። የት እንደሆነ የምነግረኝም ሰው ስለሌለ እያጣራው ነው። ልጅሽ የተወለደው በጋብቻ ነው? በምን አይነት የፍቅር ግንኙነት ነበር ልጅ የወለድሽ? አይደለም፣ በጓደኝነት ነው። አብረን ነበርን። አብረን ብዙ መከራ ያሳለምን ነበርን። ግን በሆነ ጊዜ እንግዲህ እኔ አላውቀውም በምን ምክንያት እንደሆነ አላውቅም። ለኔ ጥያቄ ነው። ከዛን ባለ ሰዓት ደውዬ ነግረዋለሁ። ተው የልጅ እርዳው፣ አንተ ጤነኛ ነህ፣ እየሰራ ነው፣ ትሰራለህ እያልኩት በቃ ይሄን አደርጋለሁ እሺ እሺ እያለ እንደዚህ ነው በዚህ ገባ በዛ ወጣ እያለ አንድ ቀን ምንም ሳያደርግለት እስከ ዛሬ ደርሷል ልጁ። አሁንም አንድ ለወንድምየው ደውዬ የሆነ ሰዓት ነግሬው ነበር። ተው ይሄ ልጅ የሰውን እንዳይ እስካሁን መከራ አይቼ አሳድጌያለሁ። ባዳም እህት ሆናልኛለች። ከልጄ ተለይታ አታውቅም እሷ ብዬ ነገርኩት። እነግረዋለሁ ችግር የለው ምናምን አለኝ። አንተም ደውለህ ጠይቀህ እባክህን ደውለህ እንዴት ነህ በለው። ይከፋዋል፣ እያደገ ነው፣ አእምሮ እየበሰለ ነው። አሁን አንዳንዴ ዝም ብሎ ቁሱም ይላል ቁጭ ብሎ ቤት ውስጥ ማለት ነው። ከኔ ጋር ሲገባ እኔ እና እሱ ብቻ ነው። አንዳንዴ እኔም እበሳጭበታለሁ ልጁ ላይ ማለት በቃ ችግር ሲመጣብኝ እሱ ላይ እበሳጫለሁ። ለምንድን ነው የምትቆጨኝ እናቴ ይለኛል እሱ ማለት ነው። እና የእሱ አያት አባትም አሉ፣ ግን ደውሎ እንዴት ነው ይሄ ነው አይሉትም። ሁለቱም አንድ ናቸው። እኔ ቤተሰብ እና እሱ ቤተሰብ አንድ ናቸው፣ ልዩነት የላቸው። እሱም የልጅሽ አባትም ያንቺ አይነት እጣ አለው? አይ የለውም። እሱ ምን አስቤ መሰለሽ፣ መቼም መወለድ የተሻለ ባዳ ዘመድ የሚል ካታጎሪ ባናስቀምጥም ለሰው ልጅ መወለድ ቋንቋ ነው ይባላል። ዋናው ስብዕና ነው። ከአብራክ ከተከፈለ በማህፀን ካሳደረ እናትና አባት በላይ ልጅን ተንከባክበው የሚያሳድግ ኢትዮጵያዊ ሊኖር ይችላል። እነሱ ይረከቡልኝ ነው ያንቺ ሀሳብ። ጥሩ ነው። ይሄም እንደ አንድ አለ። ደግሞ በተለየ ምናልባት የአንቺ ቤተሰቦች አይሆኑም፣ ለእኔም አልሆኑም፣ ለልጅም ጭራሽ አይሆኑም ነው አቋምሽ። ልጅሽ ደግሞ ከአባት እንደተወለደ ሁሉ የአባቱ ወገኖች አያቶቹ አይቀበሉልሽም ወይ? በተወሰነ ምናልባት የልጃቸውን ማስታወሻ የልጅ ማየት ይናፍቁ ይሆናል። እነሱ ሞክረሻል ይህን እድል? አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93 ከመቶ ህዝቧ ኦርቶዶክስ። ቅዱስ ጎርጎርዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሀበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን። አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 011-662-2922 0988 383838 0953444000 ሲምባ ትራቭል እንደ ታዛዥ ልጅዎ።
በተወሰነ ምናልባት የልጃቸውን ማስታወሻ የልጅ ልጅ ማየት ይናፍቁ ይሆናል። እነሱ ሞክረሻል ይሄን እድል? አይ እነሱ ይሄን የሚያደርጉም አይደሉም። ሞክረሻል? አዎ በእርግጥ እናትና አባት አሁን ይሄን ያህል እንትን የላቸውም። በቃ አለ አይደል በቃ በልጆች ትብብር ነው የሚኖሩትና ለዚህ እንትን የሚበቁ አይደሉም። በእርግጥ ግን ይሄን ማድረግ ቢያቅታቸውም ለልጁ ፍቅር መስጠት ይችሉ ነበር። አይተውት ያውቃሉ? ግን አዎ አይቶት ያውቃሉ። ይሄን ያህል ደንታም አይሰጡት። አንቺ ግን ምንድነው እንደዚህ አንድ ነገር በሆን ልጄ ሜዳ እንዳይወድቅ በይፋ ተረከውኝ ልጄ ያለበትን ልወቅ። ከባድ ነው አይደለችም? እኔ ምን አይነት አንዳንድ ጊዜ እናትነትን አንጀት በጣም ይገርመኛል። አሁን ምንድነው እንዲህ አይነት ውሳኔ ያስወሰነሽ? አንቺስ ምን የተለየ ነገር ገጥሞሽ? ምንድነው ፍርሃትሽ? ያመኛል። ስለሚያመኝም ፈራለሁ። አንደኛ ነገር ደግሞ የሰው ልጅ ነው፣ ምን እንደምትሆን አይታወቅም። ብዙ ዋጋ ያስከፍላል፣ ብዙ ነገር ማለት ነው። እና አንዳንዴ ብቻህን ስትሆን ምደርስብህን ነገር አታውቅም ማለት ብዙ ሰዎች የሚጠቁት ብቻህን ስትሆን ነው። እና ስራ ብያውን የሆነ ቦታ እንኳን ቤት ልጄ ምን ይሆናል ማንጋት ይችላል። አሁን ልጄን ያማዋል። ዛሬ እናንተ ጋር ስመጣ ልጄን እያመመው ነው፣ ግን ቆልፌበት ነው የመጣሁት። ምክንያቱም እዚህ የመጣሁትም ቅርብ ነው። ቆልፌበት ነው ያልሽው? አዎ። ምን ቤት ውስጥ? አዎ። ምክንያቱም ያመመው ከሰው ጋር እንዳይገናኝ ነው። እንደዚህ ጥላ ምናምን አይወድም ስላሉኝ ነው። በሩን ከፍቼ ከመጣሁ ደግሞ ይወጣል። እስክመለስ ቁጭ በል ብዬ እሺ ብሎኝ ነው። ይሄ ሁሉ እንግዲህ የመጣ ሰው በማጣት ነው። ለዚህ የነገን ደግሞ እኔ ብቻ ነኝ አጠገቡ ያለሁትና ማንም ስለሌለው የአባቱ ቤተሰብ መጥተው የዛን ቀን ሊወስዱት ይችላል፣ አይታወቁም። ግን ለብቁ የሚያበቁ አይደሉም እነሱ። ለዛ ነው ይሄን ያልኩት እንጂ ያመኛልም። እኔ በጣም የግሬንም ያመኛል። መታከም አልቻልኩም እኔ፣ ምክንያቱም እየሰራው አይደለም። ሁሌ ሲቸገር ኪያ ያጬ ባለቤት ጋር ሄጄ ነው እሷን እነግራታለሁ። ኪያ እንደዚህ ነው ካልኳት ብዙ ነገር ታረግልኛለች። 10 ዓመት ማለት በጣም ከባድ ነው። ለ10 ዓመት አልተለየችኝም እሷ። የእሷ እናትም እንደዛው ናት፣ እናት ነች እሷ። ግን ዛሬ ደግሞ ሰውን እስከ መቼ የሚለውን ነው። አንዳንዴ አሁን እናንተ ጋር አሁን ሲመጣ አሁን እኔ ምግብ እንኳን ከበላው ትናንት ጠዋት ነው የበላሁት። ማታ ተነስቼ ነው ምጥምጣ የቃምኩት ማለት ነው። አፌ እንዳይሸታኝ ማስቲካ ገዝቼ ነው እናንተ እንዳይሸታችሁ ብዬ በልቼ መጣሁት አሁን። ምክንያቱም ልጄም እዛ እንዲጎዳብኝ ስለማልፈልግ ነው። በእርግጥ እኔ ብዙ መስራት የምችል ነገሮች ሊኖሩ ይችላሉ። ለምን አልነገርሽኝም? ይሄን ቸግሮኛል ለምን አልሽኝ? ትናንት ደውዬልሻል ነበር። አይ ከኢንተርቪው በፊት ትላንትና ስደውልሽ ከትላንት ወዲያ ስንደዋወል ምንም ብር የለኝም ለምን አላልሽኝም? እኔ ሁሌ እንደዚህ ስለምል እኔ አሁን በቃ አፌ ራሱ እየተሳሰረ ነው። እኔ ሰውን እንደዚህ ማለት
አሁን ያለኝን እቃ እየሸጥኩኝ የት እየወሰድሽ ነው ማኮ ይለኛል ልጁ። እሱ አያውቅም። ልጄ ግን እንዳይራብ ነው የምፈልገው። በመሀል ክያጋ ሄዳለሁ። አሁን በአለም እሷ ጋር ነው የነበርኩት። ግን እንደዚህ ነው ብዬ አልነገርኳትም። እሷን ፈራኋት። እንደዚህ ነው ብዬ አልነገርኳትም። በቃ የትምህርት ቤቱ የትራንስፖርት አለውና እሱን ነው ነገርኳት። መንጃ ፈቃድም አለኝ፣ ግን መስራት እችል ነበር። ብዙ ሰው ጠይቄያለሁ። አይዞሽ በጣም ቁርስ አልበላሽም? ትናንትናም ጀምሮ እራትም አልበላሽም? የሆነ ነገር ኢንተርቪውን እንቀጥለው ወይስ ምግብ ይምጣልሽ? ምግብ ትንሽ አይ ቆይ እና እንዲህ የሆንሽ ከምትቀጥይ ቁርስ አይ ለሱ አይደለም። እኛም አልቻልንም እንዳለ እኛ እንደንትን ለሱ አይደለም እና መንጃ ፈቃድ እያለኝ መስራት እችል ነበር። እንደዚህ አይነት ነገሮች የጉልበት ስራ አይደለም። አሁን ፋብሪካ ምናምን በገባ እኔ ቆመሽ ነው የምትይሉኛል። እሱን አስባሉ ነው ውስጥ ይሄ ቤት ኪራይ ያለፈው 23 ነበር የሚከፈለው። እግዚአብሔር ብሎ ደግሞ ጥሩ ልጅ ነው ያጋጠመኝ። ጥሩ ልጁ አይናገርም። በሚመጣውን በ23 ሁለተኛ ወሬ ነው የሚሆንብኝ። እንደዚህ ማቃቸውን እንደዚህ እስቲ ትንሽ መስራት እችላለሁ፣ ቆይ ረዳት አሰሩኝና ለትንሽ ጊዜ በቃ ቢያንስ ለ2 ወር ለ3 ወር ለስራ በስተ ስላቸው ማን ያሰራሻል? የሚያቁኝ ልጆች እዛ ያለው አምቦ ያለው ብያቸው ነበር። ማን ያስጠቃሻል? ማን ነው ያሰራሽ? አንቺ ትቀልጃለሽ እንደ ይሉኛል። እና የጉልበት ስራ ነው እንጂ መስራት የማልችለው ሌላ ነገር መስራት ይችል ነበር። ግን እኔ አሁን ለሌት ቀን ከሰው ጋራ እውላለሁ። እንዲሁ ማለት ከሰው ጋራ አወራለሁ። ለሌት ግን ሁሉ ነገር ይበጣብኛል። እኔ ግን እንዲህ እዚህ ቢወርቅ ልጄስ ምን ሊሆን ነው? የልጄ ነገር ነው ሁሌ የሚያሳስበኝ። የሆነ ነገር ለሰው ስታወራ ለሰው ስታማክሮ ተስፋ አይሰጡም። ተስፋ አይሰጡሽም። በቃ ተስፋ ያስቆርጡሻል። በጣም ያሳዝናል። መድገምም ነው የሚሆነው። ለመፍትሄ ኪያ ወይም ፋንቱ የሀጨ ባለቤት እንዲህ ይሄ ሁሉ ችግሬን እንዲህ ስነግራት ከጎን የሆና ምናምን እያልሽ ብዙ ነገሩን ነገርሽኝ። አሁን ደግሞ እንደው እስከ መቼ እሷንስ ቢሆን በእሷ ነው እዚህ ህይወት የሚቀጠለው፣ እዚህ የደረስኩትም ከበድኳት። ሌላ ኪያን ሌላ ፋንቱን ፍለጋ ነው የመጣችው። አይሽ እና እንዲሁ ምናልባት እንዲሁ አሁን ምን ብናደርግ አንቺ እንደ መፍትሄ ያሰብሽዋል? ህክምናሽ፣ ጤናሽ እንዲሁ ልጄን ተረከቡኝ፣ የልጄ ነገር ነው እንዲህ እያስጨነቀኝ ያለው፣ እኔ አንድ ነገር መሆኔ ነው፣ እየታመምኩ ነው እያልሽ ነው። እኛ ደግሞ አዎ የልጅሽ ነገር ግድ ይላል፣ ደግሞ ለልጅሽ ደግሞ አንቺም ደህና ጤና ስትሆኝለት የበልጥ ደስ ይለዋል አይደለ? ስለዚህ አሁን አንቺ ምን ቢደረግልሽ ነው ደህና የምትሆኝው? ደህና ስትሆኝ ለልጅሽ መኖር ስለምትችው። መቼም እናትን የሚያክል ነገር የለም። የስንብት የሚመስል ነገር እኮ ነው እየነገርሽኝ ያለሽው። በእርግጥ አዎ ታውቆሻል። የስንብት የሚመስል ነገር ነው እኮ የምትነግረን። ድካም እኮ ነው ብዙ ነገር። እኔ አሁን በደን ነኝ በቃ አውቄ እነሱ ጋርም ሲሄድ
አንተ እኔ ያው ሙሉ ሰው ራሱ በቃ አይመስለኝም። በቃ ሙሉ ሰው አይደለም፣ ጎደሎ ነኝ እኔ። ምክንያቱም ህይወቴ በሙሉ በቃ እንዲሁ ናት፣ እንዲሁ ነች። በቃ እድሜሽ ስንት ነው ግን ከይቅርታ ጋር? ወደ 33 ነኝ መሰለኝ። በእርግጥም ባላቅ እንደዚህ አካባቢ ነኝ። ህይወቴ በሙሉ እንዲሁ ናት። በቃ አይዞሽ ኖርኩኝ ይላል የሰው ልጅ። አሁን ለምሳሌ አንተ ስትኖር እየኖርክ ነው አይደለ? እኔ ግን ኖሬም በቃ እንዲሁ ነች ህይወቴ። ምክንያቱም አንድ ሰው ሲፈጠር ወይም ደግሞ ልጅ ስኖር ለልጅ ዋጋ ትከፍላለህ። ተርቢያም ቢሆን ምንም ቢሆን በጉልበትም ሰርተ ጤነኛ ስትሆን ልጅ ትልቅ ቦታ እንዲደርስ ነው። የኔ ወላጆች የኔ አባት ለዚህ አላበቃኝም፣ ለስቃይ እጣ ፋንታ ደግሞ ያጋጠመኝ በዚህ ምክንያት ነው። ልጄ ግን እንደኔ እንዲሆን አልፈልግም። እግዚአብሔር ያስተማረኝ ይሄን አይደለም። እሺ የእግርሽ ሕክምና ይሄ ሚስማር ወቅቶኝ ነው፣ ደሜ እየጠቆረ ነው፣ እሱ ነገር ሕክምናውን ብትሞክሪና ኢትዮጵያውያን ተባብረው በነገርሽ ላይ የኪያን እንዲያው ምናልባት አሁንኛ ኪም እኔ ምን እያሰብኩ ነበር እዚህ ኢንተርቪው ጎን ለጎን እሷ ስም ያላት መልካም ሴት ልባም ሴት ናት። የሀጬ ባለቤት በቻለችው እንዲህ አግዛለች። እሷም ደግሞ የልጅ እናት ነች። ደግሞ ባለቤቷን እንትኗን ያጣች ነች አይደለ? በራሷ ብርታት የራሷን ልጆች የራሷን ህይወት መምራት አለ። ደግሞ እንዲህ መትረፍ ያቅማን እየሞከረች ነው። እስካሁንም ረድታኛለች ብለሽኛል። የበልጥ ደግሞ ያለሽበትን ነገር ሌሎች ኢትዮጵያውያንን ለማስተባበር እሷን ብናናግራትና ሌላ አንድ ድጋሚ እሷን ባለችበት አንድ ኢንተርቪው አዘጋጅተን አንቺ የምትረጅበትን ነገር ብናመቻች እኛን ጠይቃት ወይስ እሷትን ጠይቅልን እያልኩ እያሰብኩ ነበር። ኪም ፈቃዷ ከሆነ አይ እኔ እንኳን ይሄን እንትን አልልም። እሺ እኛን ጠይቃታለን። ደግሞ እንዲህ ለድክማት ወይ ነው የሷ ይገባኛል። እኛን ጠይቃታለን፣ እንደውልላታለን። ኢትዮጵያውያን በጣም ልቤን የሰበረው ምንድነው ታውቃለህ? እደውልላታለሁ ሁሌ። እሷ ጣፋ አይደለች፣ እንደዋወላለን። እንዴት ነሽ ምናምን ምን አዲስ ነገር አለ ትለኛለች። ግን አንድም ቀን ይሄን ያህል ቸግሮኛል አለችኝ፣ አልነገረችኝም። ቤቢ 9 ዓመቱ ነው፣ አይቼዋለሁ በአካል። ከዛ መጥቶ ነበረ ትምህርት ቤት የሚሄድበትን ነገር ምናምን እና ትምህርት ቤት የትምህርት ቤት ቃል ራሱ ይሄ ትምህርት ቤቱን ሰው ችልሻለሁ ብሎኝ ነበር፣ ግን አሁን አልችልም ብለውኛል እና እባክሽ ምናምን ላይ ነበረ። እሱ ብቻ ነው የነገረችኝ። ከዛ ውጪ አንድ በቷ እንኳን እንደዚህ ተከፍተው ምንም አልጠየቀችኝ። ሰው እንደዚህ እየተራበ ምን እያለ ዝም አይልማ። እና ደግሞ አንዳንድ ጊዜ አሁን ከእሷ እንደዚህ ቁጭ ብላ ስታይ እኔም የራሴ ልጅ አለኝ። እኔ አንድ ነገር በሆነ እኔ እሷ ያለችበት ቦታ ላይ በሆን ማን ነው የሚይዘው? ምናልባት ቤተሰብ ስላለኝ ምናምን እንትን እልቻለሁ። ለእሷ ግን ያማል። ማንም የላትም። የመጣችበት የራሷ ህይወት አለ። ደክማለች። አንድም ቀን አሁን እሷ ስታወራ ተመልካችም እንዲገባው የምፈልገው ነገር ምንድን ነው፣ 1-2 ዓመት ትቸገራለህ፣ ታልፈዋለህ። ከዛ በላይ ግን እድሜ ዘመንህን ሲሆን በጣም ይደክማል። አሁን አለምነሽ እዛ ድካም ውስጥ ነች ያለችው። እግሯን ማየት ትችላለህ። ባለፈው ወድቅ ያለው ብላይ ነበር፣ አንሸራቷት እግሬ ይከዳኛል ብላለች። ስትወድቅ ወገቧን አሟታል። እኔም ራሱ ማረማ ሆኜ ነው እንጂ እስኪ ለህክምና የተወሰነ ነገር እንኳን ማለት ነበረብኝ ማለት ነው። ያባ ግን አናስብም ብዙ ጊዜ ሰው ምን ያህል ሸክም እንደሚሸከም ምን እንደሚሆን ምናምን የራሱም ሸክም ስላለበት ከዛ ከራሱ ሸክም ፋታ አግኝቶ ስለ ሰው የሚያስብበት ጊዜ ብዙ ሰው የለም። እሷ እንዲሁ ስለነገረችን የእሷ ስቃይ ደግሞ ከሌሎች የበዛ ስለሆነ ነው። አዎ እንጂ እያንዳንዱ ሰው የየራሱ የሆነ ሸክም ህይወት አለው። ስለዚህ አልፎ ለሰው የሚያስብበትን ጊዜ ይሻማዋል ይሄኛው ማለት ነው እንጂ እንዳልሽው የእሷ ሸክም ይበዛል። አልዬ አሁን እንደ መፍትሄ የባንክ አካውንት አለሽ? አለኝ። የንግድ ባንክ? እሺ ስልክ ቁጥርሽንም እስኪ የባንክ አካውንትሽን ታስታውሻለሽ? በቃልሽ? እሺ ስልክ ቁጥርሽን ንገሪኝ። በጽሁፍ እናስገባዋለን ከስር። 09
15 55 26 10 ይሰራል አይደለ? ወይም ደግሞ እሱ አንዳንድ ጊዜ የሆነ ቴሌ ይዛብኛለች 09 27 96 54 38 በአማራጭ ሁለቱንም እናስቀምጠዋለን። በርቺ። የቀረ ምትዩ አለ እና ደግሞ ልጅሽን ከተቻለ ተሰብስቦ የምትታከሚበትን እኔ እያሰብኩ ያለሁት ካልሆነ ደግሞ ልጅሽ የሚታገዝበትን ከሁለቱ አንዱ አማራጭ ቢሆን ደስ ይለኛል። ደግሞ ኢትዮጵያውያን ልክ እኛ ይሄን ቪዲዮ አይተው በታሪኩ በጣም እንዳዘነው አዝነው የየግላቸውን ቢያግዙሽ ደስ ይለናል። ለዛ ነው ኢንተርቪው ያስፈለገው። ደግሞ ይሄ ቢሆን ደስ ይለናል። እንዲህ መድረክ ነን እንዲህ አይነት ታሪኮችን የምናቀርበው ከተመልካቾች ጋር ለማገናኘት ነው፣ መድረክ ለመሆን ነው። በጣም አመሰግንሻለሁ። ከጣፎ ነው የመጣሽው። ማታ ሚጥሚጣ አድርገሽ ተኝተሽ ደግሞ ሲሄድ አፌ እንዳይሸት ብለሽ ማስቲካ በጣም በጣም ያማል፣ በጣም ያማል። እሺ የቀረምቲን የምትነግሪን መልእክት ካለ ንገሪን። አዎ እርግጥ ምንም እንግዲህ ቀረኝ የሚል ነገር ቢኖር ተስፋዬ ቢሟጠጥም ግን ያ ልጅ እያየው ህይወት እንድትቆይ ያው መቼም የሰው ልጅ ፈጣሪ ነው የሚተማመነው። እግዚአብሔር የሰውን የራሱን ልጆች አይጥልም። በእርግጥ አንተ እንዳልከው ሕክምና አግኝቼ ወይም ደግሞ ጤና የተመልሶልኝ የሚሰራ ከሆነ ጤና የሚመለስልኝ ከሆነ በዚህ አጋጣሚ ማሰራት የሚፈልጉት ለምሳሌ አሁን እኔ በመንጃ ፍቃድም መስራት ማሰራት የሚችሉ ሰዎች ካሉ በሹፌርነት መጀመሪያ ግን ጤናዬ ነው ጤናዬ ስለምፈልግ የሚያደርጉ ሰዎች ካሉ በዚሁ እንድተባበሩ ይፈልጋለሁ። ለልጄ ስሉ በቃ ለሌላ ነገር አይደለም፣ ምንም ለልጄ ስሉ በቃ የሚያደርጉልኝ ሰዎች ካሉ በዚህ አጋጣሚ መጠየቅ ፈልጋለሁ። እሺ ይሄዳል። እግርሽ የሚታይ ነው ቁስሉ? አዎ ይታያል። እስኪ አሁን እንትን ብለሻል? ይታያል እግሬ እግሬ ይታያል። ያውን ባለፈው የመታኝ አብጦ ነው ያለው። ይኸውልሽ ደረጃው ሲወርቅ የመታኝ። አይዞሽ አይዞሽ፣ በሰላም ግቢ። ይሄ ቪዲዮ ከወጣም በኋላ ከመውጣቱም በፊት ቸክ እናደርግሻለን፣ እንደውልልሻለን። በርቺ። ኢትዮጵያውያን ተስፋ አለኝ ከጎንሽ ይሆናሉ። ልጅሽ ስሙ ማን ነው? ልጅሽ ስሙ አብዲ ነው። ማ? አብዲ ነው። አብዲ። አሁን ግን አስቀይሮታል ትምህርት ቤትና ዳዊት ብለዋል ራሱ። እሱ ራሱ ቀየረው። ዳዊት ይሁን ብለዋል። በፊትም ስሙ እንደዛ ነበረ፣ ግን እሱ ይሁንልኝ አለ። ዳዊት ነው በአሁኑ ሰዓት። አብዲ በኦሮምኛ ነው አይደለ? ኦሮምኛ ነው። አብዲ ማለት ተስፋ ማለት ነው። ተስፋ ማለት ነው። እሺ አሁን ዳዊት አስደርጎታል። አንቺ ነበር ተስፋዬ ያልሽው? እኔ አይደለሁም። ተስፋሽ ነው ብላ ያወጣችለት የኪያ እናት ነች። የኪያ እናት። ትንሽ የተወሰነ ንገረኝ። ኪያ ፋንቱ የሀጨ ባለቤት አንቺን በመርዳት ውስጥ ያላትን ልብ አይተናል፣ ዝም ብለን ተቀጥለን። ምን አይነት ልጅ ናት? ስለሷ አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93 ከመቶ ህዝቧ ኦርቶዶክስ። ቅዱስ ጎርጎሪዎስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሀበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን። አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 011-662-2922 0988-383838 0953-44-40 ሲምባ ትራቭል እንደ ታዛዥ ልጅዎ። አንቺን በመርዳት ውስጥ ያላትን ልብ አይተናል፣ ዝም ብለን ተቀጥለን። ምን አይነት ልጅ ናት? ስለሷ ኪያ ማለት መግለጽ እንኳን አትችልም። ፊቷ በቃ ብርሃን ነው። ሁሌ ቤቷ ከርክ ፊቷ ብርሃን ነው። በቃ ሀዘንን የምታስረሳ
ማለት ለምሳሌ እኔ አሁን ዘመዶቼ በፊት የሚሄድባቸው ነበሩ። ጠዋት ከሄድክ ማታ ከደገምክ ፊታቸው ከሰል ነው የሚሆንብህ። እሷ ግን ሁሌ ሳቅታ ናት። ሁሌ የነገርካትን ትሰማለች ቁጭ ብላ። አንቺ እንደዚህ ነሽ አትልም፣ አንቺ ደህና ነሽ አትልም። ሁሉንም በአንድ አይን የምታይ ልጅ ናት። ኪያ በጣም ጎበዝ ጀግና ሴት ነች። የምትመዘገን ልጅ ናት። ታታሪ፣ ለልጆቿ በቃ እሷ የእሱ ባለቤት መሆኑ ራሱ መታደል ነው። 10 ዓመት ነው ያልሽኝ? 10 ዓመት ማለት በጣም ከባድ ነው። 10 ቀንም ይከብዳል። አዎ በመሀል አጬ ካረፈውን 5-6 ዓመት ሆነ እንደዛ ነው። እሱንም ታውቂው ነበር? እሱን እያለ? አዎ እንዴ አውቀዋለሁ። ንገሪኝ እስኪ ተወሰነ። አውቀዋለሁ። እና አጬ ጋር አውርታችሁ ታውቃላችሁ? እና አጬ ጋር እንደዚህ አይነት እንትን ነገሮች አውርተን አናውቅም። በሆነ አጋጣሚ ግን የሆነ የኛ ዘመድ ልጅ ነው። አሁን እስር ቤት ነው ያለው። የእሱ ጓደኛ ነው። የአጎቴ ልጅ ነው ልጁ። ከእሱ ጋር በጣም ይቀራረባሉና የሆነ ሰዓት አየሁት እዛ እነሱ ቤት ማለት ነው። እና በሆነ ነገር አወራን። እሷ ራሱ አታውቅም፣ ማንም አያውቅም ይሄንን። እና የእኔ ልጅና የእሱ ልጅ የመጀመሪያ ልጅ ኩያዎች ናቸው። ሁለቱም በጣም ቆንጆ ልጆች ነበሩና በዛን ሰዓት እና ያውቀዋል። እና ከዛን እንደዚህ እኮ ናጬ ምናምን ብዬው እንትን አልኩት ማለት ነው። እና እዛ ነው ነገር ምናምን ነገርኩት። በዛ ልጅ ማንም አያውቅም፣ ግን እግዚአብሔር ካወቀ በቂ ነው ብሎ 5000 ብር ስላከልኝ በዛ በልጁ ማለት ነው። አገኘዋለሁ፣ ግን ይመጣል ቤቱም ሲመጣ አገኘዋለሁ፣ አምቦ ሲመጣ አገኘዋለሁ እኔ እንጂ ረጅም ሰዓት እንደዚህ አይነት ነገሮችን አውርተን አናውቅምና አልገጠመኝም። እኔ ከሱ ጋር የማውራት እንትን አልገጠመኝም፣ ግን ከሷ ጋር ነው፣ ሁሌ ከሷ ጋር ነው የምናወራው እንጂ አጬን አውቀዋለሁ። ይበልጥ ከባለቤቱ ከሷ ጋር ነው። ምክንያቱም ስራውም ከኛ ጋር ስለማያገናኘው ቢዚ ነው። ከሷ ጋር ነው፣ ወልጆቹ ጋር ምናምን ነው የምንገናኘው፣ ከሱ ልጆች ጋር ምናምን እንጂ ከሱ ጋር አይደለም። ልጆቹ የአጬ ሚስት የፋንቱ ልጆችና የእሷ ልጅ አብረው ነው እንትን ክረምት የሚያሳልፉት ምልቱና በጣም ፎቶግራፉ ላይ ሳይታኛለች። በጣም ደስ የሚል ቅርርብ ነው ያላቸው። በጣም አይ እነሱ አብረው ነው ያደረጉት። እሺ በጣም ደስ ይላል። በጣም እናመሰግናለን። አብረው ያሉት ፎቶ አለ? እነማን? የእሷ ልጅና የአጬ ልጆች። ያው የአጬ ልጆች ሚዲያ ላይ የሚታወቁ ልጆች ስለሆነ ያሉት አብሮ ያለ ፎቶ ካገኘሽ ካለ ትስጠን። አብሮ ቢወጣ ፈቃድሽ ነው? ፎቶ አለ፣ ቲክቶክ ላይም አለ አንድ ላይ። ቲክቶክ ላይ አለ አንድ ላይ? በጣም ጥሩ። ከዛ ፎቶ እንዋሳለን። የኔ እህት ኢትዮጵያውያን ተስፋለኝ ከጎንሽ ናቸው፣ በርቺ። እኛም እየደወልን ቼክ እናደርግሻለን። አሁን ቁርስን ጋብዛት፣ ይሄንን ጨርስ፣ ወደ ቁርስ እንሂድ። እናመሰግንሻለን። በሰላም ግቢ። እኔም አመሰግናችኋለሁ፣ አከብራችሁም በተለይ እና እሷ በጣም እየደወለኩ እየጨቀጨኳት ነበር። እኔ እንዴት ምናምን እያልኩ ነበር። እሷን በቃ አስባ በቃ ሁልጊዜ በቀደምት እንደውላልኛለች፣ የሆነ ቀንም ደውላልኛለች እና በጣም ላመሰግንሽ ፈልጋለሁ። እንዲሁ በአጠቃላይ ደግሞ እግረኛ ሚዲያውንም በጣም ላመሰግናችሁ ወዳለሁ። እግዚአብሔር ያክብርልን። ምንም አይደለም። አሜን። እሺ እናመሰግናለን። ተመልካቾቻችን በመጨረሻ እባካችሁ በቃ በስልክ ቁጥሯ ከታችን ማግኟት፣ ደውሉላት። አንዳንድ ጊዜ ሰው ይደክመዋል፣ በቃ ትንሽ ድጋፍ ብቻ አበርቷት፣ ደውሉላት። አካውንቷንም እናስቀምጣለን። አይዞሽ አለሽ። እናመሰግናለን።